እንዴት እንደሚያምር በቃ ዛሬማ ሰርፕራይዝ ነው የምናረጋቸው እንግዶቻችንን እህትጂ ምን ቀረ ምንም ጠላ አዎ በጣም አሪፍ አቤት ኢዮብ ይሄን ሲያይ ምን ሊል እንደሚችል ማሰብ ነው ይጃቸው ልምጣ እስቲ ለማንኛውም እሺ ዛቸው አስከታኔ እረፍት ላርክ አቤት እንዴት እንደሚያምር ምንድነው እንኳን ደህና መጣችሁ ምንድነው ነገሩ ነው አሁን በዚህ ፍኔ ተዘጋጀ ነው እንዲሆን አገብ ደሞ እንዴ ነው እንግዲህ ያምራል በጣም እንዴ ቆንጆ በሳህን እንኳን እንደዚህ ነው የምንበላው እንደዚህ እንዳለ እትወዳለ እንደኔ እኔ በከረም ደስ አሁን እኮ እንዲስነው ይሁዱ ምንበላክ ይመስል እዚቻ እርግጠኛ ተበላለ ግማሽ ነው እናስደርሰው በጣም የሚያምረው እኔ ጠጪ እንዴ ሸትሻል ባሽ ሸትሻል ታለሽልኝ አይ ሸትሻል ይሽ ቢጫዋት ሻልሻለች በቀንዱ ላባወራው በቀንዱ ነው አይደል ዋው እሺ ተባረኪልኝ እንጂ ይሄው አንቺም ጠጪ ባርከን እንጀምራ አይደል ደስ እንዲልኝ ቀባበላለን ተባክሽ ትጂ አረፍ በይ እሺ ትጂ እንግዲህ ባረከና አዮባ እንዴት ነው ጸሎት ላይ አንተ ባካተ ታላቅ ያው እንግዲህ ያው ታላቅ ማለት ከናንተ ከኛ አንተ ነው ባረከ ያለብህ ባረከ ቀደሰ አብላ እንግዲህ ይሄንን ትዳር የተባረከ ያድርገው የሁላችንንም አሜን ይሄንን ምግብ የሰራች ትጂ እጅሽ የተባረከ ይሁን አሜን ጾም ነው የጾም አገልግሎት በሚገርም ሁኔታ ነው ተሰርቶ የመጣው እንግዲህ የመንበራውን ደግሞ ከደማችን ያዋህድልን ይባላል አይደል እና በእግዚአብሔር ስም የተባረከ ይሁን አሜን ነው እስቲ አሲጃለ ሰላም ጤና ይስጥልን ውድ የአቡጊዳ ኢንተርቴይንመንት ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ እንዴት ሰነበታችሁ ያው ዛሬ ደግሞ ምርጦቹን የኢዮቤል ሾው ጥንዶችን ጋብዘናል እኔ ቁጫርጋችሁ ጭርስ አይከብልም አይካትለንም ይሄ ነገር ጭራሽ ቀዝቀዝ የሚያደርግ ነው በነገራችን ላይ ኢዮቤል ቲዩብ እኮ የአቡጊዳ ኢንተርቴይንመንት ሲስተር ካምፓኒ አዎ በጣም እንዴ ድግፍ ከአቡጊዳ ኢንተርቴይንመንት ጋር ለስራ ካላችሁ እንግዲህ ኢዮቤል ቲዩብ ከሰር ስላለ በጣም መልሳል መልስም ካሉ እኔን ኮንታክት አድርጉኝ አይደል እንዴ ነው ሰላም ዛሬ ደስ የሚለው በማከላችን ምርጧ ባለቤት ረዱ ከስንት ጊዜ በኋላ እኔ ከ3 አመት 4 አመት ምናምን በፊት አላመንኩትም ነበር የሚገርምሽ ነገር ማለት ነው ረዱ ሲለኝ በቃ የሆነ በመናቤ ሲያለው ግን አላመንኩትም በጣም ገርማላ እንዴ መግረም ብቻ አይደለም እኔ ላደንቅህም በዚሁ አጋጣሚ ላመሰግንም ፈልጋለሁ እና ይሄው ነው ብዙ የእናንተ ወዳጆች ደግሞ ለምን እሱ አልመጣችም ኤቢሲ መረቀ ኢዮብ መጥቶ ነበርና ረዱስ ጥያቄ በጣም ስለበዛብኝ ዛሬ እንግዲህ ጃስ መጥቻለሁ እኔ ስለምንድን ነው ዛም አልቀርበው ሂዲን ማግኘት ፈልጋለሁ ብላይ ነበር የዛሬ 3 አመት ምናምን ገደማ ተዝካለሽ ፍቅረኛ ስትባል ረዱ ብዬ ነበር አይደለ ምን ተሰማሽ ግን የዛኔ ያንን ፊሊንግ እንኳን በጣም ተፈቃለ ከፋሪስ ጋር አናመንኩትም ነበር እውነት ይያሉ ሲል ሁሉ ነገር ይገፈፍ ነው ያለው እና ቤተሰብ ምናምን ስለማይቅ በቃ አንቺ ነሽ ብሎ የሚመጡብኝ መስሎኝ በጣም ሌላ ፍርሃት ውስጥ ነበርኩ የዛኔ እኮ ኦሬዲ ቤተሰብ አያውቅም የኔም የሷ ጓደኛ መሆኑን አያውቁ ረዲት መባሉ ለቤተሰቦቿ ምንም አይነት ስጋት አልነበረውም እኔም ያንን አስቤ ነበር ያልኩትና እሷ ግን በጣም በሰዓቱ ፈርታ ነበር ግን የእግዚአብሔር ይመስገን ዛሬ ይሄው በጣም ተጋብተን ማለት ይቻላል ደግሞ በጣም የሚገርመው ነገር ይሄ ፋሚሊ ማለት ነው አሁን የአዲስ ነምሳይ ቃል ከአዲስ ጋር የመመሳሰል ነገር አላት አንቺም ደግሞ ከኢዮብ ጋር የመመሳሰል ነገር አለሽና ምንድነው ነገሩ አብዛኛው ፋሚሊ ውስጥ ግን እንመሳሰላለን እህትና ወንድም እንመስላለን እኔ በፊት ኢዮብ ያው እንደምታየው መልከኛ ነው ግን እሷ ደግሞ በጣም በለጠች ሴት ልጅ ተበለጠ ነው በልጣን የተገኘችውና ተበለጠ ሴት ልጅ እኔ ምንድነው ምን አይነት ልጅ ሊወልዱ ነው
ምናምን የሚል አይነት ነገር ሁሉ ነው ውስጤ እያሰበ ያለው። ግን ሌላው አንድ ነገር ማለት ነው በጣም የሆነ ሰው ጠይቅልኝ አለኝ በውስጥ ኢንቦክስ ያደርጉልኝ ማለት ነው። ውሸት ነው ማለት በጭራሽ ሌላ ቦታ የነበረች እህቱ ነች የኢዮብ ታናሽ እህት ነች መጣ ቪዲዮ ለመስራት ብቻ ነው ይሄንን ነገር እየተጠቀሙት ያሉ። ግን ሽምግልናው ሪል ሽምግልና ነው ያየነው ከርብ ጊዜ። አንድ በጣም ስለምንመሳሰልም ሁለት ደግሞ ሚዲያውን ኦልሞስት የውሸት ሚዲያ ሆኗልና በዛ ምክንያትም ይመስለኛል ኦሬዲ እንደዛ አላማናችሁ ያሉክ ለተናወድም በጣም ፖስቶ ነው የሚላል። እኛም ኦሬዲ በዚህ ደረጃ እንድንደርስም መነሻችን አንዱ የእህትና ወንድም መባላችን ነውና ከመጀመሪያ ጀምሮ በደንብ ያግባባን ያስተዋወቀን መጀመሪያ ትምህርት ቤት ላይ እና እህትና ወንድም ተመሳሰላላችሁ ስለተባለን እህቴ ወንድሜ እየተባባልን ነበር። ማለት አገኘች አሁን መሰለህ እሷ መንገድ አገኘች እሱ መንገድ አገኘ አይደለም ማን የመጀመሪያ ጥያቄ ሀቃቁ ሁሉ ሚዲያ ላይ ተዋሽቶ እንዴት ይሆናል? አንድ ሁሉ ሚዲያ ላይ ከአንድ ነገር ነው መናገር ያለብሽ። እንዴት አይነት ነገር ይኸውልህ እኔ እነግርሃለሁ ችግር የለውም። ምን ይሄ በኩራት ነው የምናገረው። 9ኛ ክፍል የገባችል ወደ እኛ ትምህርት ቤትና ልክኛ ትምህርት እንደተቀላቀለች በቃ ማለት በጣም ጎበዝ ልጅ ተማሪ ነበረች ትምህርቷ ላይ ማለት ነው። 9ኛ ክፍል ስትገባ ግን ትንሽ አንደኛ ሴሚስተር ላይ ውጤቷ ትንሽ ዝቅ አለባት። በእኔ ምክንያት እንደሆነ ገባኝ ነው በቃች ልጅ ነገም አንድ ላይ አንሁንም ሰፖርት ማድረግ አለብኝ እንችልሽ። ለምን ቤተሰቦቿ እዚህ ጋር ኢንቨስት እያደረጉ ነው ልጅ ጥሩ ደረጃ እንደደርስ ማለት። ስለዚህ እኔ ላይብረሪ የምናለስኩ አግዛታለሁ ምናምን እሷም በጣም የወደደች መጣች አብረን ምናምን ስንመላለስ አንድ ነርስ በጣም ተመሳሰላላችሁ ስትል መልስ በቃ አንተ ገባላት መንገድ አገኘችና ቴሌግራም ከፍታ ምን ብላ እህቴ ወንድሜ እያለች በቃ በደንብ ሰላሙን ነሳው በስማ ከዛ ልቤ ውስጥ ገባች። ጠያቂ ማን ነው? የመጀመሪያው ጠያቂ ማን ነው? እሱ ነው እሱማ ቦንድ ማለት በቃ የልቧን ስለተረዳሁት መንገዱን ልክፈትላት ይቆይም አይቆይም ይወርክትም አይወርክትም ብዬ ከዛ በመሀል እኔም ጠባልኩ እሷም ጠባለች። እግዚአብሔር ይመስገን በዚህ ደርሰናል። አሜን። የእውነት አሁን ሰርጉን ለመብላት በነገራችን ላይ እኮ የሁለታችንም ሰርግ ተመሳሳይ ጊዜ የሚሆን ይመስለኛል። በሰቤ ክስታን ከካሜራ በፊት እንግዲህ ተመልካቾች እንኳን ደስ አለ ብዬ ነበርና አሁን ደግሞ ለካስ ማለት አለብኝ ለሚዲያ እንኳን ደስ ያለው እንደኔ እንኳን ደስ ያለ አሜን። ሲያጣድፈኝ ግን ኋላ መጣውና ባቋራጭ ሽምግልናው ለምን ከባህላችን ያፈነገጠ ነገር ሆነ? ይሄ የብዙ ሰው ጥያቄ ነው። የብዙ ሰው ጥያቄ ወይስ በውስጥ መስመር ነው ያለው? እኛ በውስጥ በኩል ተስማምተን ማለት ማንንም አይከለክልም ብላኛለች። ከድሮም የነበረ ነው ማለት ነው። ይሄ ነገር ከድሮም የነበረ ነው። እኛ ያበሰል ነው መጣንና ምንም ሽማግሌ እኮ ያስፈልገንም በቃ እኔ ላንቺ ኮንኩ አንቺ ለኔ ኮንሽ በሚለው ነው እንግዲህ ባህል ጣስን ከተባለ በይፋ ይቅርታ እንጠይቃለን። አሁን የሚኖረን የሰርግ ፕሮግራም ላይ ማለት ነው። ለምን በነገረኝ ነው እኮ ሽምግልና ነገር አንድ ላይ ቀላቅለን ሽማግሌዎች እንደልካቸው ነበር እግረ መንገዳቸው ወጪውን መቆጠብ ለማድረግ ማለት ነው። ትይሻትልማ ትይሻትልም እዚህ እንጠይቃታለን ብቻ እንጠራትና እንጠይቃታለን። አይ ደስ ያለ በጣም አሜን። በጣም ማመሰግነው በጣም ደስ ብሎኛል። አሁን እኩል ማግባታችን ነገር ነው። ይሄ ታዲያ ግን ቀደምከኝ አንተ ጺም እንደዚህ እኔ ገና ብቻውን ገና ወጥቶ ማለት ነው። በነገርሽ ላይ የዮቤ ቅጥነቱ ነው ይሳውን ያለውን ፓርት ነው የምትወጪለት ትዝ ይልሻል? ያኔ ደስ የሚል በጣም እውነት እሱ ደግሞ ያኔ በጣም ቀጭጫ ያለ ቀጨጫ ነበር ግን ከእድሜ ጋር ነው ደስ የሚል አይነት ያበላችኝ እኮ አሁን ትምህርት ቤትም የእሷ ምሳቃንም በለው ያኔ እሺ ወላጆቿ በጣም ይቅርታ እንጥጥ እያለ የሚሄደው እሱን ለመመለስ ብለሽ ራስሽን ጎርተሽ ነበር። እኔ ስንተኛ ክፍል ነው ምናምን ያቆምኩት ምሳቃ ይዤ የሚሄድ የረዱ ነው ሼር ታደርግ የነበረው ማለት ነው። ከተማ ከጓደኞች ጋር ነበረ የረዱ ሲመጣ በቃ ፍሬ ነው ማባላት ለምን እንዳይደብራት። ይሄ ትምህርት ቤት በጣም ጠቅሞታል ማለት ነው። አዎ ግን የትኛውን ባሪ ነው ከትምህርት ቤት የጠቀመኝ ነገር አንዱ እሷን የመሰለች ሊሰጠ የመጣ እድለኛ ነህ በጣም ይመስገን። ያው ሰው መገናኛ አታውቁ ለምን እንደሆነና ይገርመኛል። ሁሌ በቃ ስለ ትምህርት ላይፍ ምናምን ሳስበው ያው እሷ ነገር ነው እዚህ የሚለኝ ዛሬ እዚህ መረሳችን በቃ እዚህ የሚለኝ ነገር ያ የትምህርት ቤት ላይፍ እዚህ መረሳችን በጣም ይገርመኛልና እግዚአብሔር የተመሰገነ በጣም ቆንጆ ሆነ ተመስገን።
አመኑን ዝም ብላችሁ ውሸት ነው አትበሉ። ያንተ መካተ ነው ከትምህርት ጀምሮ ነው እንዴ? አይ እኛ እንኳን 1 አመት ከ3 ወር ነው ቲጂስትና ገራጽ በእርግጠኝነት ወይ ስታዛት ምናምን ይሆናል ኦርደር ስታረግና ተመችቶ ወንድ ልጅ ደግሞ እኮ በሙያው ይሄ በምግብ አይደራደር ይባላል። ያው ምግብ ላይ በጣም ይከመናሉ ይወባ እኔ እንኳን በላ አትበላም ግን ስንወዳደር ግን እኔ ነበርኩ ቀድማቸው የነበረው ከአቤል ጋር ፒዛ ተወዳደረ። እኔ ከሄድ እንደምንድነው አላውቅም። 2-3 የተወዳደርናል። ጭጭ የሚያደርገው እሱ ነው። እኔ ነኝ ማይበላ ሰው ይበላል ይባላል። ይኸውልህ አሁን ቴዲ በምግብ አልደራደርም። እሷም ታውቃለች። ምግብ እንዴት ነው ነፍሱ ነው በጣም ነው የሚወደው። በዛ ላይ የተለየ ነገር ደስ የሚል ነገር ስታቀርብለት ደግሞ ይበለጣል። ያንቺን የትኛው ምግብሽ ነው እየተዘጋጀበት ነው? እኔ እንደዚህ ሰርችለት ምናምን አለቀ። እውነት ያው ትምህርት ቤት ግን ስንሄድ እንዲህ ምሳቃ መቋጥረው እኔ ነበርኩ። እሱን ጥርጋ የራስሽን እና እንዴት ነበር ያኔ? ቆንጆ ነው በጣም። እኔ ደግሞ ደስ ያለኝ ነገር ምንድነው ካንተ ጋር መተዋወቂ እንደው አሁን ወደ ትዳር ስንገባም ሙያውን ብዙ ምን ትከይላት ማለት ያንተን ባለቤት ቲጂ አገልግሎት አታስቡ። አንዳንድ ሙያዎች ምንም ችግር የለም። ለምን እሷ በደንብ የመቀበል አቅም አላት። አንዴ ካየች ትቀበላለች እና አይደለ? አዎ ረዱ አትተማመን ፕሮዳክሽኑ ላይ ጎበዝ ትመስለኛለች እሷ። አዎ ጎበዛት። አሁን በስራም እያገዘች ነው። ተመስገን ነው። ረዳቲስት ማለት ይሄ እኮ ነው ትልቁ ነገር። ቤት ውስጥ የሚሰራ ስራ ስላለ በእኛ ስራ ላይ በቃ እያገዘች ነው። ተመስገን። ምን ትወጅለታለሽ የበለጠ? የሚረዳ ነገር በጣም ደስ ይለኛል። የሚረዳኝ ነገር አለ። በቃ እሱ ነገር ትዕግስቱ የሚታገሰኝ ነገር እና ነገሮችን በመሆኑ መስራትን ተክኖበታል። ይሄ በዚህ ራሱ በጣም እሱ ሁሉም በቃ ግርም ብሎኝ ነው ማለት አንዳንዴ ከሱ ታላላቆቹ ጋር ሄድ በቃ እንደሱ ወርቶ ምን ብሎ ምናምን ሐሳቡን ሰጥቶ ይሄ ምን ነው አይባ የልጅ አዋቂ ምንም ጥያቄ የለውም። የእውነት እኔ እንዲያውም ዛሬ በአንቺ ፊት ማመስገኑ ነው በቃ ትልቁ ነገር። እስከዛሬ ብቻውን ነበር ያ ትርጉም የለውም። በደንብ ተንከባከቢው። ምክንያቱም የምር እኔ እድለኛ ነኝ ብዬ ነው የማስበው። ምክንያቱም ካሉኝ ጓደኞች እንደ ታናሽ ወንድም የምር የምናገረው ማለት ነው ለእኔ ሀሳቤ ጭምር ነው። ብዙ የኔ ቻናል እንዲያድግ ብዙ ነገሮች ለውጥ እንዲኖሩ በስራ ላይ ትልቅ ለውጥ እንድናመጣ ከሚያደርጉኝ ጓደኞቼ ግንባር ቀደሙ በቃ አንደኛው ይቆጣኛል። በነገሽ ላይ ደውሎ ይመክረኛል እና ሰው ሲሆን እኮ እንደራስ ስለምታየው የሆነ ነገር ላይ ሆኖ ማየት አትፈልግም። በጣም እንደዛው የሆነ ነገር የሆነ ነገር ሳደርገው በቃ እንደዋወላለን። ያው በሚዲያው ሁለታችንም ስለምንተያይ የሆነ ነገር ተበላሸ ነገር ካለ ይሄ ይስተካከል ይሄ ቢሆን እንባባለን እና ያ ደግሞ በጣም ደስ የሚል ትልቅ ነገር ነው። በጣም እስከዛሬ መክረኝ ለዘገየሁት ነገርም እንግዲህ ይቅርታ ጠይቃለሁ። ምን ተዘገየ? ከዚህ በኋላ እናስተካክላለን። አይ በጣም ደስ ይላል። ብቻ እናንተ ያለን ግንኙነት በጣም ደስ የሚለው ድሮ እኛ ቲክቶክ ገና ጀምሬ ትንሽ በጣም ብዙም ፎሎወር አልነበረኝም። ገና በመንቀሳቀስበት ሰዓት ነው ደውሎ አበረታቶኝ መጥቶ ኢንተርቪው አድርጎኝ ማለት እንድበረታ እዚህም ድረስ አንዱ ማስተዋጽኦ እሱ ነው እና ኢንተርቪው አድርጎኝ የመጀመሪያ ኢንተርቪው እሱ ጋር ነበረ የመጀመሪያው እና በጣም ነው ማደንቀው። ምክንያቱም ያግዛል ሰዎችን ነገ የተሻለ ደረጃ እንደምንደርስ ያምናል። ግዴታ ትልቅ ሰዎች ብቻ አይደለም የሚጋብዘው አቅም ያላቸው ሰዎች ቲክቶክ ላይ የሚያሉት ሰዎች ኑ እያለ ሰፖርት እያደረጋቸው እያገዛቸው ሀሳብ እየሰጣቸው ትልቅ ደረጃ እንዲደርሱ ያደርጋልና ግን ያስታውቃል። ያኔ እኮ ያስታውቅ ነበር ዮባኔ በደንብ ማስተዋወሰው ከነፋዘር ጋር ፕራንክ ምናምን ስታደርግ ታስታውሳለህ? ኮቪድ ወጣ አካባቢ እና በደንብ ነው በቃ እንደሚችል በደንብ ያስታውቃል። እና ያኔ ያየሁት ነገር ነው በጣም ደስ ያለው በጣምና ያው ማያልፍ የለም ሁሉም ያለፈ ዛሬ ደግሞ እዚህ መገደም ብዙ ፋሚሊ አፍርተን ከልጆቻችን ጋር በዚህና በዚህ ተዋባል በዚህ እየገቡ ይሄ ምናምን ሲቀጥፉብህ እስከዛ ስትቀየራለህ ይላል። ግን ተቆጭኝ እኮ እኔ አይቻለሁ የሄኖክ ልጆችን ምናምን ኩርኩም እያደረግ ስታባር ምናምን ያው ጓት ላለ እኛም ጓት ተብሎ ብራር ላይ ያደረገው እስቲ አዲስ በዚህ ስፍ ይመስለኛል ዝም ብዬ ስገምት አበር ሁሉም በርግጥ የራሳቸው ልጆች ላይ ያያዩዋቸው ማለት ነው። አሁን ሄኖክ የአቤል አዲስ ልጅ ላይ ይጨክራል ማለት ሳይሆን
ድሮ የነበራቸው አሁን አቤል ድሮ የነበረው ነገርና አሁን ልጅ ሲኖረው ደግሞ አንድ አይደለም ይላል ለልጅ የመሳሳት የራስ ነገር ሲሆን ለምሳሌ ዛሬ እኔ የወንድሜ ልጅ ለጋን ያደረው አቤል ልጅና በቃ ደስ እንደሚል ማለት ልጁ በርግጥ በጣም በቃሽ የሚለው ፍቅር ልጅ ካንተ ጋር ካላደርኩ ምናምን ብሎ ነው የመጣውና በሻ የራስ ልጅ ሲሆን ደግሞ አሰብኩት ደግሞ በጣም ሞር ተሳስፈልታለህ እንኳን ለትመጣው ቀርቶ እና የራስ ልጅ ሲሆን የኮኮ ይመስላል እንዴት ነው አይደል የሆነ ሚስራ እየሰጠሽ እኮ ነው አስቢበት ረዱ አይሷን ትፈልጋለች በዚህ እኔ ልጅ ወጣለሁ ደስ ይላል ለነገሩ ምንም እኮ ከዚህ በኋላ እናንተ የሚቀራችሁ ነገር አለ ብዬ አላስብም በቃ እግዚአብሔር ነው የሚያቀርበው እየተሰራም እየተወለደም እኮ ይሰራል እዛው አብሮ ማለት ነው ምን ጋብቻው ኖ እየተኖረም ልጁም በዛው ቪዲዮም በደንብ ይሰራል እኔ እንደውም ፊልም እንድትሰሩ ነው የምፈልገው ሲሪየስ ፊልም በቃ የሆነ ደንበኛ የሆነ ነገር መምጣት አለበት የዩብም አይ በቃ እዛ ዘርፍም ላይ ስለሆነ ሀሳብ አለን እግዚአብሔር ከፈቀደ ተመልካቾቻችን በጥሩ ሀሳብ በጥሩ አይዲያ እንግዲህ እንመጣለን ብለን እናስባለን እግዚአብሔር ይርዳን ዛሬም እዚህ መረሳችን ትልቁ ቦታ የሚይዘው እግዚአብሔር ነውና ከዚህ በኋላም ለቀሪ ለምናስበው ነገር እግዚአብሔር ይርዳን አሜን በጣም በተሻለ በጣም ቆንጆ በሆነ እናንተ በሚያዝናና ሀሳቦች በዚሁ ዩቲዩብ ቻናል ወይም በአዲስ ዩቲዩብ ቻናል እንመጣላችኋለን እንግዲህ አዘጋጅተን ጨርሰን ሰርፕራይዝ ነው የምናደርጋችሁ ተመልካቾቻችን እንግዲህ ለዛ ቀን ያብቃን እግዚአብሔር ይርዳን ሁላችን እኔ እጠብቃለሁ ምንም ጥያቄ የለም በደንብ በጉጉት ማለት ነው ዛሬ ለየት የሚያደርገው እንግዲህ ብቻዬን ሆኜ አይደለም የጠራኋችሁ ዛሬ ውዷ ባለቤቴ ካሜራማኖች አሉ እነሱ አሉ ከነሱ ጀርባ ደግሞ ጠንካራ ባለቤቴ ያለች እና እናንተንም ሰርፕራይዝ ለማድረግ እናንተንም ሰርፕራይዝ ማድረግ ስለፈለኩኝም ጭምር ትጋበዝ ወይስ እንዴ ማን ናት ባለቤቴ እንዴ ቲጂ ነው ታዲያ እሳይ እቺ አስቀናን ምን ያደርገው ነገር አለ እንደውስቲ እንዴ ታዲያ እንዴ አንተ ብቻ ተያዘ ነው እንዴ እኛም እኩል ነው እንዴ አይምረን የምሬ ነው መጣለች ትጋበዝ ትምጣ ተመልካቾች እንዴ የታርጋት ነው በቃ ተደብቃ ሰርፕራይዝ ነው ቲጂ ባክሽ እስቲ ብቅ በይ እባክሽ መኝታ ቤት ካሜራማኖች ወንበር አዘጋጁላት እዚህ ጋር ኑሩ ነው ይመስለኛል ዛሬ በቃ መጣ ያው አይ እሺ መሽሪት ደስነሽ ቴንክ ዩ ነሰለነሽ ሰላም ነው ደህና ነሽ እግዚአብሔር ይመስገን እባክዎት ደህና ነሽ ደህና ነሽ እግዚአብሔር ይመስገን አለ ምንድን ነው አስተመገጣችሁን እኮ የኛ ሰርግ ሳያልፍ እናንተ ተደረባችሁበት ጻጻ አርጋችሁ ቪዲዮ ቲጂ ውዷ ባለቤቴ አይታሻቸው እነዚህ ጥንዶች እሺ ያው ቤተሰብ መታወቅ ስላለበት ከነሱ መጀመር አለበት ብለን አንተ ትልቅ ሰርፕራይዝ ነው እንዴት ተለቀቀኝ ታዲያ ስራ አቋርጠናት ጀግኒት የስራ ሰው ስራ አቋርጠን ነው ያለ እንጂ ስላት ቲጂ በጣም ማደንቀሽ አለሽ ለብዙ ወጣቶች ለብዙ ሰዎች ትልቅ አሪያ መተወሲናት በጣም ስራ ላይ ያላት ነገር በጣም ደስ ይላል እኔም በስራ ቀድ ስለማራቅ ማለት ነው ስራ የሰራ ሰው ሁሌ ትልቅ ቦታ ይደርሳል ከበራል በሰው ዘንድም በሰው ባለው ነገር ማያፍርም ተሻለ ነገር ይደርሳልና በጣም ማከብራትና በጣም ስላገኘሽ ደስ ያለኝ ቲጂ ታምራላችሁ በጣም እናመሰግናለን ልክ እንደኛ ታዲያ እኔ ሁሌ እንደዚህ በብቸኝነት አስቢ ዛሬ ደግሞ እነዚህን ምርጥ ጥንዶች ከኛ ጋር ከጥንድ ጋር ሲገናኙ ነው አሪፍ የሚሆነው እውነት የሁሉ ሰው ጥያቄ ብዙ ሰው ይላል የሚወለደው ልጅ ይታየኛል ወይ ደግሞ የምትወለደው ልጅ ትታየኛለች እግዚአብሔር ያውቃል እንግዲህ እናመሰግናለን በጣም ይስጣቸው ነው የሚባለው ያው ከምርጥ ቤተሰብ ነው የተገኙት በጣም ጨዋ በጣም ደጎች ሰው በብዙ ነገር ይገለጻል አይደል እኔ ደግሞ በደግነት ነው የምገልጻቸው ለዛ ነውና ይሄ ምግብ ላይ በጣም እወዳለሁ ምግብ በጣም ወፍራም ነው እንደው እንደ ምግብ አወዳደዴ እኮ ወፍራም አይደለም እንደው አሁን እኮ እሷ ትወዷለች እኔ ደግሞ እሷ ከወደደችልኝ ምን እፈልጋለሁ
ከዚህ በልጦ ነበር። ስፖርት እየሰራ ነው። ስፖርት እየሰራ ግን ድሮ የሚለው ሳይሆን እኮ የሆነ አመት ላይ ነው አይደል? አዩባ ትንሽ ወፈር ብዬ ነበር የሆነ ጊዜ ላይ። አሁን ግን ስፖርት በጣም እሰራለሁ። ኳስ በጣም እጫወታለሁ። ዋና ትዋኛለህ? ዋና ዋኛለሁ በጣም እና በደንብ አድርጌ ነው የምመገበው። በደንብ አድርጌ ነው ስፖርት የምሰራው። በደንብ ይመገባል፣ በደንብ ይሰራል። የኔ እንትን እንደዚህ ነው ሂደት አይደለ? ታዲያ እኔ እንግዲህ ይበላል ይለኛል። በፍር ጥሩ ነው። ከዚህ በላይ ነው ከሰፋ ወዱ ከሰፋ ደግሞ ሸንቀጥ ሲል እንጂ ዘረካክ ሲል ምንድነው አይደለ? ልክ እንደኔ እኔ ረባረክ ግን ምግብ ትጂ በጣም የምወደውና ባለሙያ ሴት በጣም የምወደው ሙያ ላይ ያላት እና እንዴት ነው ባለቤት ፈተናች ገና ነው ያው ማድሮ ትምህርት እኔ ፈተና እኔ ፈትነውኛል። ዘንድሮ ግን ቼክ ሳታረግ ነው የሚታየው። እኔ ምግብ በምግብ አትለኪውማ። አሁን ያ ምንድነው የሚለመር ነገር ነው። እሷን እንግዲህ ሞዶን ስለምትወደኝ ሞዶን ነገር ትሰራልኛለች። ምንም ጥርጥር የለውም። እኔ አላስተምራትም እንዴ ትጂ መጣሽ እኮ አሁን እኮ ምንድነው ኮኔክሽኑ ላቀርብ ነው። አሁን ታዲያ ነበር ረድት መጣና የተወሰነ ጊዜ ኩክ ሲደረግ በቃ ፖርሽኖቹ ምናምን ታያለች። የአንድ ሳምንት ኤክስፒሪየንስ ተሻለኝ። ግን የኔ ጥያቄ ማለት ነው ቀለበት የኔ ጥለሽው ነው የመጣሽው? የጋብቻው በዚህ ጋር ነው ብዬ ነው። አይ አለኝም። አየሽ አይተምሩም። አየሽ ያንተስ ይሄው እንዲህ ነው እንግዲህ ይኸውልሽ እሱ የለውም እሱ አይላትም። ስሙን እንፈልገው ከምግብ ጋር አይመችም። ቀለበት አድርገሽ አትችይ አይደለ ማለት ነው። ለዛ ነው አይደለ? ግን ከቀለበት ነው ጉዳያችሁ። ብዙ ሰው ጥያቄ ስለጠየቀኝ ሴቶች ሴቶች አሁን እኮ ችግሩ ምንድነው ቀለበታቸውን ያውልቁና አታምናቸው ይከብዳል አላ ቀለበታቸውን ነው በቃ ይሄዳሉ። አንተ ጋር ሲገኙ ብቻ ነው ቀለበት የሚያደርጉት። ለምን ይሄው አንቺ ካረከኩ እኔ ማለት ስራ ብዬ ነው አለች። እኔ ቅሬታ ስላለኝ ነው። ምክንያቱም የሆነ ታማኝ ነኝ ተመልካቾቼ። ነገሩ ከትንሽ ጊዜ በኋላ ትረሳዋለህ አይደለ? ዋናው ልብ ነው ብላለች እኮ ነገሩ እሷ ነው ነው። እኔ ማታ ቀለበት አደረገልኝና እሺ ወደ ቤት ሄድኩ ማለት ነው። እሺ ቀለበት ያረኩላት ቀለበቴ አስቀምጬ በቃ እንዳይጠፋብኝ ነው እንዳይጠፋብኝ ብዬ እኔ እንዳልሰረቀው አልጆ ሙሉ አልመሰለኝ ይዞ መዞር ምናምን አልመሰለኝ። ይዞ መዞር አስቀምጬ ውስጥ ወጣው ትጆ እሺ ይታለ አልቄዋለሁ አራርጊ ምናምን ብሎ እንዳይጠፋብኝ ነው። የራስን ሳታረግ እሷን አይ ገና እኔ ፕሮሚስ ስለሆነ የዋናው የሰርካችን ደግሞ ገና ነው። የዛሬ ደግሞ አርግላታለሁ ያረግላታለሁ። አይ እኔ እሱን አስቤ ነው ፕሮሚሱን ያደረግነው ነገር ለጋብቻ ታረግልኛለች። ለጋብቻ ማለት በርሱ ሁለቱም ማድረግ አለባት እንዴ? እሷስ እንዴት እንዴት እኮ ወንድሽ ምን ወንድ ልጅ ነው የሚጥለው ሴት አታረግም። ምን እንደሚጥለው ቀለበት ነው። ለምን የምትለው ወጪውን ነው ግድ ነው። ታዲያ እንደዳረግ የለ እኔ ተሳሰረ የለ ለምን መሰለሽ እኔም እንደ ወጣት የለብኝም ሰው ሳይየኝ ወጣት ጋር አይደለም እንዴት ታዲያ እዚህ ጋር ነው ይሄ እኔ ማሰለው ቀግብቻለሁ መናገር አይጠበቅብኝም። አያሳልፉትም አለ በለዚያ እኮ ልጅ እኮ አይ እኔም ኮስተር ዙሪያ እንኳን መፍራት ያለብኝ እኔ ነበርኩ እንዴ ስለሆነ እኔ ያው ተንከከ ተነስራት ቁጭ ብያለሁኝ እኮ እኔ አይደል እንዴ? ዛሬም ደግሞ ጋብዛቸው። እሺ ዛሬ ቆንጆ አገልግል ጾም አገልግል ይዤ ትቻለሁ ጋብዛችሁ ማለት ነው። ቲጂ በእናትሽ ምን አለፋሽ በእግዚአብሔር ቲጂ ምን ሆነሽ ነው እንዴ? ተጠርቶ በባዶ ቤት ይመጣል። በዛ ላይ አዲስ ሙሽሮች ባሌ ቤት ስቲል እንኳን ነው። ለምንድን ነው የምትደክሚው? በእግዚአብሔር አምጪሽ ወይ እንዴት አይነት ነገር ነው? አንጀቴን በላሽው እኮ አንቺ ነው። ግን ከዛ በፊት አንድ ጥያቄ መጥቶ ምግብ ይዘሽ መጣሽ ነው ደስ ይላል። አገልግል በጣም ነው ወደው እግዚአብሔር ለምሳሌ አይነት ወዳለው በጣም አገልግል ደግሞ ወድበህ ነው ያው ቅልቅል ያለ ስለሆነ ሁሉም ነው በጣም ደስ ይላል። እንጀራ በጣም ነው ወደው ከምግብ ውስጥ ነው ወደው እንጀራ ካልበላው በቃ። ዱባይ ጊዜ እንዴት ሆንክ? ዱባይ በጣም ከባድ ነበር በጣም። እንጀራ ከዚህ ዘይት ኮይስ እዛም እንጀራ አለ እንጀራ አለ አንድ ለቀን ይበላውት 7 ቀን ያው ውድ ያረጉታል እንጂ ትንሽ ውድ ነው። ኢትዮጵያ ምግብ ውድ ነው። ከባድ ነበር። ይዘናቸው እንሂድ አብረን እንሂድ። የት
ዱባይ ድጋሚ ያሳየኝ ሲል ነበር ሙቀቱ አማሮት ያሰ ዱባይ የኛ ጊዜ የነበረ ጊዜ በጣም ሙቀት ነበር በዛ ሰዓት ደግሞ አስበው ምግብ ነው የሚያምር ቅስቅዝ ማለት ሲሞቀ ሲያልበህ ምናምን አትበለው ነገር ደግሞ ትኩስ ነገር አሁን ቺከን ማማራል የባሰ ሙቀት ላይ ሙቀት ነው ከባድ ነው የሚሆነው ከባድ ነበር ግን ተመስገን ለቲናም በልቻለሁ ስንት ለጊዜ በልቻለሁ እንጀራ አያው እንጀራ በጣም ወዳለው ስላልክ ያው አንድ ሳምንት አማራጭ የለም ይቻልክ ብዬ ነው ማን ይሰማል ቀነስክ ግን ያለኝ ትንሽ ወይስ ምን ኪሎ አራ በጣም የበላው ሙቀት ሀገር አይ ስጋ ነክ ነገር ስለበላው በልቻለሁ በደንብ አይ አሁን ጥሩ ለውጥ ነው ያለው እኔ ደስ ብሎኛል ግን ያው ሸንቀጥ ማለትን ከቲጂ ተማሩ ላሉ በተለይ ለዚህ ምግብ እየሰራች እንግዲህ ምግብ እየሰራች አበላማ ከዛው እኮ ለራስ እኮ ብዙም አትበላ ለራስ ምናምን ነው የሚዘጋው ቲጂ ወይስ ምንድነው አዎ ብዛት ስላለ በቃ ላይነሽ ባዶ ቤት ነው ፈልገው ባዶ ቤት አንድ ምግብ ያለበት ቤት ነው የሚፈልገው እዛኔ ይርበኛል በላና እንግዲህ አዎ እኮ ሲጀምር ለራስ የምታዘጋጀው ነገር 365 ቀን ሙሉ ምግብና ጠላ ነው ያለው አይደል ሁሌ ጠላም አንቺ ነሽ የምትጠቅሚው እንጠልጥቂ ጠላ ለተጃለ ኪኔቶ አለ በማራን በቲምራን ሁሉ ነገር በቃ ሁሌ ድግስ ሁሌ ሰርግ ነው በቃ 365 ቀን እኛ ቤት ሰርግ ነው በቃ ሄዲያው ሞፈር ነው አረ እንደውም እየመለስኩት ነው ይከብደኛል እየመጣሽ ነው የምታቢው እኔ እንደውም አልበላም እኮ ያለ ቆንጆ ችክን ያለ በቀን አንዴ እንደኔ ሼፒንግ በቀን አንዴ ተጋደለና እንደው በቀን አንዴ በትላይ እኔ በቀን 3 ይበላለሁ እሺ ኩርጉን ማቀራረብ አንተ ጾም የለ እንዴ ለጤናም ነው አይ ጾም ሰዓትማ ሁለት ይተበላለክ እሺ ምሳና ራት ለምን በቀን አንዴ ራስን ለምን ትቆደዋለህ ተበላለ በደንብ ስፖርት ሰራለክ አዎ በልቶ መስራት አሪፍ ነው ነገሩ እኔ አሁን በደንብ ሰራለሁ በደንብ ላቤት ጠፋረጊ እንጂ ያርኩ ደግሞ ስፖርት ሰራለሁ እና በቀን አንዴ ላልሽው እኔ ቴዲዬ ለምን አልበላም ስፖርት ሰራለሁ አልበላም ስፖርት ማለት ሰራለሁ በሰሪው ብላችሁ ብትሉ ስራው ራሱ ስፖርት ነው ሄቪ ነው በጣም ከባድ ነው ቻሌንጅ አለው ስለዚህ ምግብ ነው ማለት ነው ስፖርት ግን አለ የኔ ቢስ መታችሁ ስፖርት መስራት ትፈልጉ እስካላችሁ በጣም አይ ዮቤን ናረዱን አምጥተን እንኩሩ ሹር አሻሩ ምናምን አሻሮ ሌላ አሻሮ ይቆላል ይሄ እንደዚህ በቆሎ ገብስ አይደል የእንትና ለእንትና ለጠላ እንድቀን ቱታችን ለብሰን ገብተን በደንብ እኔ እናንተ አሻሮ እንቆላለን እሷን ደግሞ እናቴንም አላገዝኳው እንዴት ነው ከእናቴ ጋር ተቀያዩም ለቤት ያልተረገዘኝ አይ የትጂንማ ቻሌንጁ ማየት አለበት ይከባ ነው ምንም ጥርጥር የለው ይሄ ሁሉ አመታት በስቲሙሌሽን ደግሞ ቀምስልሻለሁ በጣም ሚዲያ ላይ እንግዲህ እንደምሰማው በጣም አሪፍ ነው በጣም ቆንጆ ነው በጣም ብዙ ደግሞ ኦርደር እንደሚያረጋጋል ለምን ለዘመድ እንደዚህ ደግሞ ቀምስና የኔ ጓደኛ መሆን ጠቀመ ዛሬ በዚህ በኩል ኦርደር ነው ያለው አይራስ አይ ሰዓት ይለን ማስተናገድ ጊዜ ለምን ሆቴል ነገር አከፍቺም እቺ ፕላን ይዘናል አሁን እዛው ዱባይ ላይ አንድ ዱባይ አንድ ኢትዮጵያ ውስጥ ይሄ ቁም ነገር በቃ በትክክል ማለት ነው እውነት በጣም ነገር ማለት ኖ ይሄ ቁም ነገር ስለሽ ምንድነው ያው ሚዲያው ላይ እኔ ትኩረት ስለማረግ እዚህኛው ላይ ግን እስከዛሬ ብዙ ስራ ሰራለው ያልኩኝ እንዴት ነው ወደኋላ ልባለው አይደለ ኢዮብ የሚለኝ ነበር ቢዝነስ አስብ ይለኝ ነበር ለዛ ነው ይሄኛው ግን በቁም ነገር የሚሰራ አይ በጣም አሪፍ ነው ማሰብ በጣም ቆንጆ ስራ ነው ሲቀጥል ደግሞ ቲጂ አገልግል ማኔጀር ሆኛለሁ ስለዚህ በደንብ ሊኮራኩም እንኳን ደስ በጣም አሪፍ ቴንክ ዩ ከአንድ ወንድ ልጅ ደግሞ ጨመረ ሲል ደስ ይላል አንድ ብርቱ ሁለት መድኃኒት አይደለ በጣም አሪፍ ነው ደስ ይላል ከበሪያ ነው አይደለ ስራው ጥሩ ይሆናል እንኳን ሲያወጥ ወደ እንገጣው ልቀሻው ጀግኒት በነገራችን ደግሞ ትንሽ ድካማ መቀነስም አለባት ላሳርፋታል ትንሽ አውራስ ያስፈልጋታል ለምን ነገ ደግሞ ልጅ ይመጣል ጫና ይመጣል አረ ያሉትም ሁለቱም ራሱ አሁን እኮ ተረከበና እንደራሳችን አድርገን የምናሳድጋቸው እኮ ከጅማ አምጥታለች እኮ ልጆች አሉ በጣም ደስ በጉዲፈቻ የመጡ ልጆች አሉ ስንት አንድ አመት ከምናምንና ያንድ ወር ልጅ ያው እንዳባባሉ በሚለው እንጂ እሱማ የኛው ናቸው ለልጆች አሉ ደስ ያለ እኮ ጫና ነው እሱም ቀላል አይደለም ልጅና የአንደበት ልጅ 14 ቀን ሆነች አይደል 14 ቀን አዲስ ቀን በጣም አዲስ ተወለደች ያው ወረደም በላት አምባሳደር ሆናለች በነገራችን ላይ ኮንግራ በሏት የጅማ የነዚህ የህፃናት ማሳደጊያና ያረጋውያን ምናምን መርጃ እንትን አምባሳደር አድርገዋታል ከዛ ስላመጣች ማለት ነው
ስለዚህ የአምባሳደር ባለቤት ነኝ እንትን ይደርሰኛል በጎን ቀላል ጅማ እንሄዳለን ከውጭ የሚመጡ ዳያስፖራዎች አሉና እነሱ ልጅ እያስጎበኛለሁ ሊሰሩልኝ ሊያሰሩልኝ ቃል ገብተውልኛል እግዚአብሔር ይመስገን በጎ ነገር ላይ በነገራችን ላይ በጎ አድራጎት በመስራት እውነት ነው በጎ ደግሞ ቴንሽን እንጂ በጎ አድራጎት ላይ እነሱ በጣም ጎበዝ ናቸው በአመት በዓል ሁሌ በሬ እያረዱ ነው የሚያበሉት ብዙ ነዳያን ስለዚህ ከዚህ በኋላ አገልግል እንኳን ቢፈልግ ያው በጋራ እያደል ከዚህ በኋላ ወደ ኒቤት ነው ምንም ተረጠረ የለው ግን አስሬም አንዴ ኩላሊቱን አንዴ ጨጓራ ለብላ ብለናት መጣች ጨጓራ እንደሚወድ በእውነት ነው ጨጓራ አልወድም ጨጓራ ኩላሊትም አልወድም ለሰንበር ምናምን የለበት አልወድም ነጭ ስጋ ብቻ ነው የምወደው እውነት የምር ነው ጮማ አልወድም እኮ ጮማ ማለት እኮ ነው ነጭ አልኩኝ ቀይ ስጋ ጥሬ ግን ካብሶኛ ሁሌ አጓጉቶኝ ሲፈታ ያው ለክርስትና ትመጣለች ክርስትና ስላለብኝ ክርስትና ስለሆነ እንዴ ይሄው በይፋ በዚህ ጋር አባራ ሰው ላስፈቀደብኝ እነዚህ በኋላ እኮ በቃ እህትና ወንድሞቼ ናቸው ስለዚህ ነው ጥያቄ ነው ቤታችን ነው ማለት ነው ግን እኔ አንድ ጥያቄ የምጠይቀው ያን ሽማግሌ ስትልክ የሴቶቹ ጉዳይ እንዴት ነው ያልተለመደ ነው ባልተለመደ ገባ ብለኸኛል እስቲ እኔም ደግሞ እሱን አብራራልኝ እስቲ ሲጂን ማለት ለጣራት ነበርኩ ሽማግሌ ሊልክሽ ሽማግሌ አይተሽ ታውቂያለሽ ሽማግሌ ሲል ሴቶች ናቸው የሄዱት ወንድ ጠፍቶ አይደለ እኛ የሴቶች ሳሰብከው ሲጠይቅ በባህሊ ፋንታ ምክንያት ሳሰብከው እንዴት በሀገራችን በኢትዮጵያ የተለመደው ወንድ ነው ሽምግልና የሚላከው ሴት በፍጹም አይ ታሰብከው ለምስታሰባ ምንጩ ከማን የመጣው ካንተ ነው ከሷ ነው ወይ የሷ ቤተሰቦችስ እንዴት ተቀበሉት አባቷ ተደፈርኩ አላለም ይሄን ቀይራ ተቃ ይሄን እሰራ ጠያቂ ነው ያለበት አባቷ ተደፈርኩ እንዴት አንድ ሰራፈሽ ታዲሽ ሲመልስ ሊቀጥል ሴቶች አይናቸው እንዴ ነው ጨፍነው ይገቡት እነዛ የተላኩት ሰዎች ማለት ነው እሺ አይ ያለው ነገር አለ የሽምግልና አይተንም ሰምተንም አናውቅም እንግዲህ የሽምግልና በተላከበት ጓደኛሞች ተላከበት በጣም ጥያቄ ቆንጆ ጥያቄ ነው ያነሳሽ አሪፍ ጥያቄ ነው ጠንከር አድርጋ ጠይቀች ከመጀመሪያው ስነሳ አንድ 10 ጥያቄዎች የጠየቅሽ ከጀመርሽ አታውቁም እንደዛ ሳይሆን በተፈጠረ ቀጀም ባድርጌ ልመልስልሽ ብዬ ነው አይ ለኢትዮጵያ ህዝብ ሙሉ አይፋ ነው እኛ በራሳችን ይቻላል ከባድ አልተለመደም መጀመሪያው ዘፈርስቱ ዋን በእናንተ ነው ያየነውና እንዴት ሊሆን ይችላል እንደውም ከሰዎች እንዴት ተቀበሉ በምን አይነት መልኩ ጉምጉምስ አባቷን እንዴት ያጋሩ እኔ ቦንስ አባት ከሰታለሁ እና ሽንዳፈርሽ ለምላት አባቴ ግን በምን አይነት መልኩ እናቷ በጣም ደስተኛ ነች አምሪ አስራት ነበር አባቷማ ያጨበጭባሉ ቆመው እናቷ ደስተኛ ናቸው አባት ግን የገዛ ደግሞ የሷ አባቶች አሉ ወንድሞች አሉ የአባቷ ወንድሞች በጣም ስትሮንግ ፕሊዝ እስኪ እሺ ተጠራ ጥያቄ በደንብ መልስለት በእናትህ ግን ይሄን ጥያቄ በደንብ አድርጎ ለመመለስ ወደኛ ዩቲዩብ ቻናል ጎራ ብለው ፕሮግራሙ ማየት ይፈልጋል ቀጥላል አለው እኮ እዚህ ትንሽ እንመለስና እዚህ መለስና እዛ ላይ ደግሞ ታያዋለሽ እንጋብዘሻለሁ በዛ ዩቲዩብ ቻናል ታያዋለሽ ጨርሰው እንጀኛ በዚህ ጨርሰዋለሁ በዛ ደግሞ ትንሽ ደገፍ ያለች ይፋ እንዲወጣ አጣራ በጠን ያለች በእናንተ ፕሮግራም ደግሞ በድጋሚ እንገናኛለን ምንድነው የኛ ፕሮግራም ምንድነው ሽምግልናው ሴትም ወንድም ነው ሄደበት ወንዶችም ሄደዋል ወንዶችም ሄደዋል ለጫታ ስለሆነ ሴቶችም ወንዶችም ሄዱት መጀመሪያ ግን ሄዱት ሴቶች ናቸው ከዛ በኋላ ነው ወንዶች ሄዱት ለምን መጀመሪያ ሴቶች ሄዱ አይፈታ በምን ችግር የለው በደንብ አድርጌ ነው የምናገረው እሺ እስቲ ጠጡ ይሄው ወደ ነው በቃ ወንድ እኮ እንክብካቤ ይወዳል በነገርሽ ላይ
ይሄው እያየን ነው። ወንድ ልጅ በጣም ላበላጎንክ በኔ ጥያቄ አረ መልሱ ስላለ ችግር የለውም። ምንድነው ሴቶች የሄዱበት ምክንያት በእኛ ባህል በሰሜን ሸዋ ባህል ሴቶች እንጀራ ቆረሳ ይሄዳሉ። ሽምግልናው ላይ ሽምግልናው ሳይሆን ከሽምግልናው በፊት እንጀራ ቆረሳ የሚባል አለ። መጀመሪያ ሴት ናት ለትዳር የምትወስነው ወንድ ከመወሰኑ በፊት ማለት ነው። ወንድ አይወስንም፣ እናት ናት የምትወስነው። የወንዱ እናት ያ የሴቷም የወንዱም እና ሁለቱ ያው መጀመሪያ ሴት ነው የሚወስነው። ተመልካቾች ሁለቱ ይወስናሉ ወይስ ደግሞ እናትና ልጅ ከወሰኑ በኋላ ነው? እናትና ናት የሚወስኑት። በአንድ ነገር ስናስተምር ወይ ደግሞ ስንናገር ከተሞከራቸው ያለ ነገር ስናገር በይፋ በደንብ ፈረጥ ማለት አለብን። እውነት ነው። በደንብ እውነት ነው። በደንብ ሚዲያው ላይ በጣም የሰውን ስሜት ተረድተሽዋል። በደንብ ቴዲናው ሼፒንግ ነው ማለት በደንብ አድርገሽ ጥያቄዎች ላይ እና ያው ሴቶች መጀመሪያ ሴቶች ነው። በድሮ ባህል እንደምናውቀው ወንድና ሴት የሚገናኘው በቤተሰብ ነው። እንደአሁኑ ዘመን አይደለም። እንደአሁኑ ዘመን ፍቅር ጨርሰው ምናምን አይደለም የሚሄዱት። አሁን ላይ እንደኛ ማለት ነው። እንደዛ ሳይሆን ቴዲ ወይ ደግሞ እንደኛ ሳይሆን ድሮ ቤተሰብ ወንድና ሴት የሚገናኙት ሰፈር ውስጥ በባህሉ ባላ በዘመድ አዝማድ ሆኖ ማለት ነው። አካባቢው እና ሴት እናት የጎረቤት ልጅ ልታይ ትችላለች። ከወደደቻት ስለሷ ታጣራና ጓደኞቿን ወደዛ ቤተሰብ ትልካለች። ከዛ እንግዳ ይመጣብሻል ከእንደዚህ ቤተሰብ ፈልጎሻል ብላ ለሴቷ ቤተሰብ ይናገራሉ። ጓደኞቿ ማለት ነው። እና ማጨት ማለት ነው። ልጅ ለልጅ ስጠኝ የሚባል ነገር አለ። እዛው አካባቢ ነኝና እኔ ልጅ ለልጅ ስጠኝ ይባላል። እንዴት አታውቂም ታዲያ ይባል? አይ በደንብ እንዲያውቅ ነው ማወቅ ስላለብኝ። ሰው ማወቅ ስላለበት ጠያቂ ለነገሩ እንደማያውቀው ነው መጠየቅ ያለበት። እና ልጅ ለልጅ ስጠኝ የሚባል ነገር ስላለ አባት ወይ እናት ዘች ነው ጎረቤቷ ጋር ትመለከታለች ታያለች። ወይ እቺ ልጅ ለልጅ በተይ ደግሞ ሙያ ካላት የድሮ ሙያችን የሚለካው በነገራችን ላይ ከተብልና በስፌት በዳንቴል በጥጥ መፍተል በተለያዩ ጌጦች አሸብርቀን ነው የምንታጨው። አሁን እንኳን ወደድኩሽ ወደድከኝ ላይ ያለ ነው። በእንደዛ አይነት አካባቢ ላይ ነው እናንተ ተገናኛችሁት እና ያ ነው ሰው ባለሙያ ነች ነገራችን። ማን ይፈትናታ? በደንብ አድርጋ ታያታለች። በጣም ተፈትኛለሁ። ችግር የለም ማሪም ጀርሻለሁ። እኔ ፈትንሻለሁ። አይ ጥሩ ነው መፈተንሽ እኮ እንድትማሪ ያደርግሽ። አፈምስሻለሁ በሙያ እና እንደዛ ነበር ድሮ ባህላችን። እና ከዛ ሴቶች ትጠየቃለች እና ያው እናትየዋ ከዛ ቀጠሮ ይዛሉ። ከዛ የወንድ ቤተሰብ እናት ጓደኞቿን ሰብስባ ሴት ጋር ትሄዳለች። ከዛ እንጀራ ቆርሰውን ያደርጋሉ ማለት ነው። እንጀራ ቆርሰውን ቆርሰው እኛን መርቀውን ከዛ በኋላ ሰርግ በመናሰብበት ሰዓት ወይም ከአንድ ሳምንት ከሁለት ሳምንት በኋላ ሴቶች ወንዶች ሄደው ያን ነገር ያጸኑታል ማለት ነው። ኦልሬዲ የሚጸናው በምንድን ነው? በወንዶች ነው። ሴቶች ይጨርሳሉ። ልክ አሁን ቀለበት እንደምናደርገው ማለት ነው። አሁን ቃል ኪዳን ገብተናል የምትታጨው ልክ እንደዛ እንደማለት ነው። እና ድሮ ደግሞ ይሄ ነበር። ሴቶች ናቸው በቃ ያቺ ሴት እንጀራ ከተቆረሰ በኋላ ሌላ ወንድ እሷን ያገኛት አይችልም ማለት ነው። ኦልሬዲ ታጭታለች እንደማለት ነውና ከዛ ልክ ሊጋቡ ሲሉ ሽማግሌዎች ደግሞ ሄደው ያን ነገር ያጸኑታል። ቀን ይቆርጣሉ ማለት ነው። ነገር ይቆርጣሉ። እና እንደዛ ነው ባህሉ። ያን ባህል ላለመተው እኛ ደግሞ ምን አደረግን? ኦልሬዲ ጨርሰናል እኛም ተነጋግረን ብለን ያለቀ ጉዳይ ነው። እንደሉ አይደለም ግን መጀመሪያ ሴቶች ሄደው እንጀራ ቆርሰው እኛም መርቀውን ከዛ ደግሞ ከሰዓት ደግሞ ሽማግሌዎች ገብተው ተጠይቀው ልጅ ለልጅ ተብሎ ያንን ፕሮግራም አድርገው ከዛ መጥተው እኔ ጋር ደግሞ ቤተሰቦቹ ሊተዋወቁ ይፈልጋሉ ብለው ማታ ሄጄ እንግዲህ አሁን ደግሞ የተለመደው ማታ ያው መሄድ ነው። ቤተሰብ መቀላቀል ማለት ነው። ሽምግልና ጧት ሆኖ ማታ ከዛ ማታ ሄደን እነሷን ቤተሰቦቿንም ገሰሜ አመሰግናለሁ ስለሰጣችሁ ብዬ አብረን ራት ጋብዘውን ከጓደኞቼ ከሚዜዎቼ ጋር ጥሩ ጊዜ አሳልፈን በዛ መልክ አልቋልና ሰው ትንሽ አነጋጋሪ ያደረገው የነበረው ምንድነው ሴቶች ብቻ ይሄዱ መስሏቸው ሁለቱም ደግሞ ይሄን ባህል ሰው ስለማያውቀው ስለነበረ ግር ፈጥሮ ነበርና ያ ነገር ስለነበረ ነው። በጣም ደስ የሚል ባህል ነው። በጣም ብዙ ሰዎች ጋር የነበረ ባህል ነው። ስለታሳ ነው እንጂ
በጣም ትልቅ ባህል ነው። በጣም ደስ የሚል ባህልም ነው። እንግዲህ ከዚህ በኋላም ይሰፋል ብዬ አስባለሁ። ያ ነው ተመልሶልሻል። እንግዲህ ለቲጂ ይሄን ጥያቄ መመለስ እና ማሳመን ከቻልን ሌሎቻችሁ ደግሞ ለማንኛውም ጋብዛቸው በደረቅ ቤት እንዳይሆን ወደ አገልግላችን እንሂዳ አይሻልም? ቲጂ ምንድነው እኔማ ሐሳቤ ስጠይቅኝ ሐሳቤ በቃ እዛ ምግቡ ላይ ነበር አይደል? ላይ ነው እስቲ የት ነው የተቀመጠ እያልኩ ይሄ እስቲ እንዴት እንደሚያምር በቃ ዛሬማ ሰርፕራይዝ ነው የምናደርጋቸው እንግዶቻችንን። ቲጂ ምን ቀረ? ምንም ጠላ። አዎ በጣም አሪፍ። አቤት ኢዮብ ይሄን ሲያይ ምን ሊል እንደሚችል ማሰብ ነው። ይዣቸው ልምጣ እስቲ። ለማንኛውም እሺ እዛቸውን አስከታኔ እረፍት ላድርግ። አቤት እንዴት እንደሚያምር እንኳን ደህና መጣችሁ። ምንድነው ነገሩ? አሁን በዚህ ስንት ተዘጋጀ ነው እንዲሆን ምግብ ደግሞ እንዴ ነው እንግዲህ ያምራል በጣም ቆንጆ። በሳህን እንኳን እንደዚህ ነው የምንበላው። እንደዚሁ እንዳለ እትወዳለህ? እንደኔ እኔ በጣም ደስ አሁን እኮ እንዲህ ስናየው ይሄ ሁሉ የምንበላው ነው። ስለዚህ እርግጠኛ ትበላለህ። ግማሽ ነው እናስደርስ። በጣም የሚያምረው እኔ ጠጪ እንዴ ይሸትሻል ማለት ይሸትሻል። ጠላ ይሻለኛል። አይ ይሸትሻል። እሺ ቢጫዋት ይሻልሻለች። በቀንዱ ላባወራው በቀንዱ ነው አይደል? ዋው እሺ ተባረኪልኝ እንጂ ይሄው አንቺም ጠጪ። እንባርከን እንጀምራ አይደል? ደስ እንዲልኝ ቀባበላለን። እባክሽ ቲጂ አረፍ በይ። እሺ ቲጂ እንግዲህ ባረከና ኢዮባ እንዴት ነው ጸሎት ላይ አንተ ባካ ማለት ታላቅ ያው እንግዲህ ታላቅ ማለት ከእናንተ ከኛ አንተ ነው ባረክ ያለብህ። ባርከ ቀደሰ አብላ እንግዲህ ይሄንን ትዳር የተባረከ ያድርገው የሁላችንንም። አሜን። ይሄን ምግብ የሰራሽ ቲጂ እሺ የተባረከ ይሁን። አሜን። ጾም ነው የጾም አገልግሎት በሚገርም ሁኔታ ነው ተሰርቶ የመጣው። እንግዲህ የምንበላውን ደግሞ ከደማችን ያዋህድልን የሚባለው አይደል? እና በእግዚአብሔር ስም የተባረከ ይሁን። አሜን። ነው እስቲ አሲዳለ ነይ ሴት እንግዳ ያለው ልጅ ትቆሚያለሽ ያረጋለው። እነሱ ንጉን ራስ ወረታች ራሱ አበዛዙ ነይ ዳለው ጨመርና እንጂ ትንሽ ነገር ነው። ቆንዳትጂ ከሻግላው ጋር ይከብድሻል ብዬ ነው የማስበው። ሌላ ቦራስ እንግዲህ ነው አሁን ወደስ ገብቶ ያ እንትሬ ቁልፎቼ እንዳይበጠሩ እናሰፋዋለን። ታባቱ አይደለ? ትኩስ ነው። እሺ ለዲ በጣም አመሰግናለሁ። ምንም በጣም ብዙ ነው። ይቁላ ራሱ በጣም ቲጂ ጋር ትንሽ ነገር የለም። ያዝራስ ይሄ ለኔ ነው። ያቺ ደግሞ ይዛለሁ እንዴ ለሷስ ትዴ ብላ እሺ ባለቤት ተቀመጥ ብዬ እኮ ነው።
አሁን ልጅ ግን ሆዳ መሆን ያስታውቃል። የሆድ ነገር የጠናል ሚስት ሰጠብቃ አጉሳት መብላት ነው እንጂ ካሜራማን የልጆች ጉድ ብቻ አልቀው አይ በጣም አሪፍ ነው። አቤት ስናም ብለን ባከናል። በጣም ግሩም ነው። ትኩስ ነው ደግሞ ደስ ይላል። ይሄ በጣም እንደወረደ ነው ትጂ ፍሪጅ ውስጥ ነው አልገባም። ወይ ጉድ በጣም ነው የሚጣፍጠው። በጣም ልዩ ነው። እንዴት ነው? ወይ በጣም እንዴት አያችሁ? እድለኛ እድለኛ እንደሆነ እየበላው ማውራት አለብኝ በባህሪ እየበላን ማማ ጨርስ ስሜ ነው የምበላውና ማውራውና ስለዚህ እስክንበላ ጠብቁን። አንድ ያጣላል። አዎ አጉርሳት እኔ ወዳ በጣም ነው የጠገብኩት እኔ ራሱ ብዙ አገልግል እርዳታ ምናምን ሰራ አገልግል ያዘዝኩ ነበር። በጣም ሰጠኝ ነበር። ብዙ ቀመሻለሁ። ዋው ይለያል። አገልግሎን ብለን የገባው ተብያለሁ። እኔም እንግዲህ ቻሉት ከኔና አገልግል እያጣጣምኩት ነው። ይገባል አረ ይገባል አይደለ? የእውነት ነው እያለ ነው ኢዮብ ራሱ። እውነት አንቺ መሰከርሽ። አሁን እዚህ ጋር ደግሞ በጣም የሚያምር ዳቦ ይታየኛል። ይሄንን ደግሞ በክብር እንግዲህ እንግዶቻችን እናንተ ናችሁ የምትቆርሱት። እንኳን ደህና መጣችሁ ስለሆነ አይ አብረን በጋራ አንተ ቆርስ በጋራ ግድ የለም። አረ ታላቁማ እኔ ነኝ። ታላቅሱ ግን አመት ከ6 ወር ይበልጣል። አዎ እንደዛ ማለት ቢቀጥል ኖሮ ያደርሰኝ ነበር አይደል? ጭምቶ ነው ያው እስካሁን ጭምት አንገታችን ደፍተን እየኖርን አብረን ግን በጋራ በስማን ብለን ብንባርከው አሪፍ ለድምቀቱ አይደል እንዴ? ያው ቅድም ተጸልየናል ግን በስማን ብለን ባርከን እንደ ባህላችን ኢዮባ እስቲ ቆረሰው ባርክልን። ምክንያቱም ኢዮባ ስለሆነ እንግዳችን ረዶ አግዡ እንጂ እስቲ እጁን ያሳርግለት። አሜን 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 እናመሰግናለን ስለሰጠን። አሜን ለሌሎቹም አስባቸው። ቆረሳ ላይ ጀግና አይደል እንዴ? ዳቦ ቆረሳ ራሱ ኩርስ እንጥቅቀና እንዴ ገደድ እንኳን አላለም። መስመሩ ይጠብቃል። ሁሉም ነገር ላይ እንደዛ ነው ልትይ ነው እንዴ? ካያያዙ ታውም እንዴ አሽናሽን እንዳለ ይመስለኛል። ይፈልጋል። ከሰርም እየበሱት ነው አይመስልም? ዳቦ በጣም ከባድ በኤነርጂ ቆንጆ ዳቦ ነው። ተቀመጡ። እሺ ትንሽ እንዳታረቅ ቲጂ ትንሽ ነገር አይመቻትም አሉ። ወገቡን እየፈተሽን ብቃት አለው ልጃችን። እሱንማ ተፈትሾ ነው የገባው እኮ አይደል? ይረዱ የምርሽን ነው? ትካርዳ ጨምር ሞላ ሲለው እንጂ ጨምር በዛበት ይሄ ልጅ ቲጂ ጋር ስስት የለም ከተባለች በላይ ነው የምታደርሰው። ታዲያ የሰዓቱን ቀጠሮ ያው ይስተካከላል። የሰዓት ቀጠሮ ብቻ ለልጆች ምናምን ይቀር። በቃ ከበቂ በላይ እንዴ ግድ ነው። አስተናግድ በቤታችን ናይስቲ ጎሽ ከኔ ጀመር። አቤት እኮ እንዲህ ኮነች ረዱ ታላቅ አክባሪ አቤት ይላል። እኔ ዳቦ ቆዳ ነው የምወደው። ብዙ ሰው ያው ያውቃል፣ የሚያውቅ ያውቃል። ደግሞ ዳቦ አይ የዶሮ ያዥነኔ ቁጥሩ ጀራይ አይደለም ዳቦ አይወድም ኢዮብ በመሰረቱ። እስቲ ቁጭ በል የኔም እዚች ጋር ትሆንልኝና
ቀስ እያልኩ ልብላ። በጣም ይጣፍጣል። ዳባችን ቆረስን፣ ምሳችን በላን። ደስ የሚል ጊዜ ያሳለፍነው ጥሩ ነው አይደለ? እንዴት አያችሁ ሰርጋችንን? ሰርጋችሁ በጣም አሪፍ ነው። ሳሎን ላይ ብቻ ሆነ። የመስኩ ጉዳይማ የአዳራሹ የድግሱ ያው በተነጋገረው መሰረት ዱባይ የመስክ ፎቶ ነው። እዚህ ግን መቄዶንያ ያው በደንብ ደግስን እናበላለን ተባብለናል። እንግዲህ ቲጂ ሀሳብ ካልሰረዘች ቤተሰብ ምናምን ጫና ካላመጣባት እዛው ይመጣሉ አይደለ? አሜን 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 አሜን። ቆንጆ ቦታ ምክንያት አለው። ሁሉ ነገር ገብቷል አይደለ? ስለዚህ አየህ ሁሉም ሰው እየሄደ ፕሮግራሙን እዛ ቢያዘጋጅ የሆነ ነገር ቢያደርግ ሁሌ ጥቅም አለው። አሁን የሚሰባሰበው ገንዘብ ለእንትን ነው ለቤቱ መስሪያ ነው ስለሚያንስ፣ እዛ ያሉት ሰዎች ግን በጣም ወጪ ስላለባቸው ይሄን ነገር ታሳቢ አድርጉት። አንድ ቀን እንኳን ቁርስ፣ ምሳ፣ እራት ብንችል ቀላል ነገር አይደለም። ሌላ ቢቀር ደግሞ ምሳ እንኳን ብንችል በጣም በጣም ያናስበን ነው። የጨጉላውን ደግሞ ድሮ ፕሮሚስ ይገባልኝ ነው እንዴ። ግን የነሱን ጨጉላ እኮ አልጠየቅናቸውም። እኛ ጋር ነው ጨጉላችን አለ ሰርጉን ገና ጨጉላ አይደለ? አይ ተጋባችሁ እኮ። አሁን እኮ ደግሶኛ መጥራት ነው እየቀረው እንጂ እኮ የኢትዮጵያ ሕዝብ መጥራት ይቀራል። በቃ አውቋል። የኢትዮጵያ ሕዝብ ለመጥራት ደግሞ በጣም ወገን መታጠቅ ይፈልጋል። እኔ ያለው አይኔ ወገብ አለ የሚያስቸግረው ወገብ። ለ120 ሚሊዮን ሕዝብ ትደግሻለሽ? በትንሹ እያስቸገርኩሽ ነው በጣም ሁለት ማለት ተጋቡልኝ እናንተ ብቻ። ሁለቷ በዛብሃል ማለት ሁሉ አለቅሳለሁ። እንበይ እዚህ ጋር ነው ያለችው። ቅርብ ነው ነገር ሲሰማኝ ለብዙ ነገር ቅርብ ነው። በግብዣ ዝቅ ማለት ነው ከብዶኝ ነው። አይ ለሰርግ ምናምንም ብርብ ሳይልሽ እንዴ በደንብ በጣም አሪፍ በጣም ደስ ይላል። ስንት መሰለኝ ይዳርኩት ያፈታሁት ያፈታሁት ማፋታትማ የለም። ምንላለው ተጋቡ እንዴ ተፋቱልኝ ይላል። ምንም ስራ አገኛለሁ። ተፋታሽ አሪፍ ነው ደግሞ ሌላ ስታገቢ ይደክሳለሁ። ሲፋቱ እንዴ ድግኛ ነው ሆኖ የስራ ድል ይመጣልኛል። ግን እኮ ሰው የተፋታበት ድግስ ላይ ድጋሚ አንዴ አታፋታ ሰው ፈልጋ እኔ ፈልጋ አፈታቸው። ምን አጋጠመሽ? ምን አገባኝ የሚፈልገው ብር ነው። የተፋታ ሰው ገጥሞሻል? አዎ። ከዛ ሌላ ሰው ሲያገባ አይደለም ጣር ላይ ሲያለ ሊሞት ለዘን ሲጋር ሰው ይሞት ምን ደኔ እኮ ብር የለኝ ምን እኮ የለቅሶ አገልግል አንቺ ልጅ አይገድም ነው። ጌታ ሆይ ይሄን ፍሩት ታዲያ እነሱ ናቸው እኮ ጣር ይዞታል ነገ ትሰሪላለሽ አሉኝ። ደግሞ ብር የለኝ ችግሩ አለው ሰዎቹ ጋር ነው ማለት እኮ ነው። እና አሁን በባለፈው ተደውሎልኝ ይቅርብኝ አልኳቸው። ፈራው ለራሴ ለነፍስ አሁን እዚህ በመስከን ከዛን ከነበርኩ በስቀስ ተላቀቁ። ሞተ ግን ሰውዬው ሞተ አልሞተ ብዬ አልጠብቅም። ዛኔ ግን ሰውዬው ሞተ በቃ ስራው መጣ ወይ እንዴ እያልኩ ግን ሞተ አልሞተም። ሰውዬው እስካሁን አለ። ስልኬ ጥሪ ሲራሱ ተነሽ ሰውዬው ሞተ እላታለሁ። ወደ ስራ ልቤት ጓደኛዬ ማለት ነው። አይ ሪሊ እኮ ነው ሪ ግን ሰውዬው አላረፈም። ይሄን ታሪክ ሰማ ግን ቢያቅ ጥሩ ነው። ቢያቅ ይሄን ጉዳይ እሱ ጥሩ ነው። በጣም ማረሳት ነገር እስካሁን አልሞተም። አልሞተም ሰውዬው አሁን በኋላ አያሳስብሽም? አያሳስብም ይኖርልና እኔም ከችግር ተላቅቄ ያለው የዛ ግን ብሩን እንደዚህ ያስባለኝ። እውነት ነው። ብዙ ብር ሲያስፈልግ ብዙ ነገሮች ታስቢያለሽ። እንዴ ሞትም እንዴ ሰውዬው ሲድና ስልክ ወይ ሞት ሰውዬው በቃ ልብሴ ብድቅ ምናምን ነገር አደረጋሉ። ግን እሱ አይደለም ስልኩ ማረሳው ነገር ነው ያልተናገርኩት ሚዲያ ላይ ቢቀር ያገጠመኝ ይችላል። ብዙ ሰው እንደዚህ ነገር ያወራል። አሁን በቅርብ ቀን ጣር ላይ ነው ሰውዬው ኧረ ይቅርብኝ አልኩ። አሁን እሺ የሚያዘኝ እንዴ ለምንድን ነው ሰዎች ጣር ላይ ተሆነ ያው ምግቡ ቶሎ ስለማይደርስ እነሱ የራሳቸውን ፕሮቶኮል ደግሞ አይሞቱም። ካጠናው ጥናት አሁን ሰውዬው አንተ ጣር ይዞ ከሆነ እሷ ከደወለች አንተ ትሞት። ዋው አሽኖርባችሁ ትጂ ጋር ደወለ እንዲኖር ሰውዬው እንዳይሞት ቀርብ መዘጋጀት ይላል። የት ሄደው እንዴ በጣም አረንዶ አባይ በላስ ቢቀር እሱ ይሙት እንጂ አይበላ ማለት አይሙት እንጂ ገና እሱ ሞቶ ህዝብ ገና አስተናግዳለሁ ብለ እንዴ ያሳዝናል። ወይኔ ረዱ አይደል የሞተ ተጎዳ ይባለው ከዚያ በጣም
ይዛኔ ከችግር ያቆያ ነው እንዴ በነገራችን ላይ ምግብ ምን በአንድ ሰዓት በሁለት ሰዓት ውስጥ አይደርስም እንዴ ሰዓት አይደል አይነቱ ያሁን እንዴ ያሁን ኮለክሶ ስፔሻል ሰርግ በለት ስፔሻል ስለዚህ አይነቱ እንዳይቀር ለሰው ባይበሉስ ሰውዬው እኮ መጀመሪያ ምግብ ራሱ አልበላውም ሲሞት እኔ ስሞት ምግብ እንዳይዘጋጅ ሞተር በለው እኔ ስሞት ምግብ እንዳይዘጋጅ በቃ አይብሉ ሲፈልጉ ቀንፍሮ በቃ ሁለት አይነት ወጥ ይነፍ በቂ ነው እኮ በጣም እቺ በሰውዬው ቦታ አሰብኩት በሰውዬው ቦታ አሰብኩት ትልቅ ሰው ናቸው አዎ እስቲ እየጠጣችሁ ይሄ ያስጠጣል ውይይት ቆንጆ ጠጅ ነው እግዚአብሔር በጣም የቲጂ ጠጅ በጣም የሚገርም ጠጅ ነው ያለማሽ እኔ ስለምነዳ ነው ማጠቂያቸው በቃ እኔ ዛሬ ማሽከረከረው ቆንጆ ጠጅ በጣም ይሄው ያው እኛ ስንወጣ እናንተ ጠጅ እየጠጣችሁ ቮልስ ነው አረ ቲጂ ያለ ቆይ ያለውን በቃ እሺ በቃ ያርከተ ፈተረባ በቃ የሆነ እንዲከፈተሩ በቃ ኢንጆይ እኔ እንኳን ቤት እንደዚህ አልተጋበስኩም እስካሁን ድረስ የክብር እንግዶች ስለሆናችሁ ብቻ ነው በቃ ዛሬ እንትን ላይ ነበርኩ ጊዜ ላይ ነበርኩ በጣም ራሱ ነው ለግድ የሚንቀሳቀስ በእውነት ስራ ምናምን ዲሲ መጣ ምን አለ መሰለ እንደገልግል ነው አንዴ ደግሞ ሲመጣ በብስሮት አዎ ምክንያቱም ሻምሰጭ ምንድነው ክትፎ ተቀምጦለት የጾም ያሸሸ ሳይበላልፍ እና እሱ በጣም በቃ ትንሽ ስራ በዛብኝና ካሳለው እኮ ገና እንዴት ምግብ ከለገ ገፍተ ማለት ስትበላ እኮ ነው አንተ ስትኖር ነው ስራው የሚሰራው ምግብ ሳይበላ እንዴት አይሆንማ ምን ላይ ለስራ ያለኝ ፍቅር ያወቀው አንተ ራስህ ተበልቶ ተጠጥቶ ምግብ መጀመሪያ መቅደም አለበት ራሱ ቅርጥ ጠርጎ ነው የሚለው እሱ አልጠራጠርም በጣም በይን ለቁርጥ ምናምን ነገር እያነሳን ቁርጥ ስላችሁ ያገርግሩ እናልኩት ማን ይጥጣው ነው እና ቀረ የምትነግሩን ነገርስ ምን አለ እስቲ ቀረ የምንለው ነገር እናንተን ማመስገን እና ተመልካቾቻችንን ማመስገን ነው እንግዲህ በጣም እናመሰግናለን እናንተ ማክብራችሁን ባህል አስመስላችሁ ዲጂ በጣም እናመሰግናለን ድምቀት ነው ለዚህ ፕሮግራም ለዛሬው በጣም ደስ ብሎኛል እግዚአብሔር ተመሰገነ ይሁን እግዚአብሔር ላበላላ ጠጣ አሜን ክብሮስ ፋሚሊያንም እኛም በጣም እናመሰግናለን ቴዲ ያክብረ ጠርተህን ኢንተርቪው አድርገህን ሰዎችም እንግዲህ መልስ በደንብ አድርጋ ነው የጠየቀችው በደንብ አድርገኛ መልስ ብለን እናስባለን ቤተሰቦቻችን ራሱ ደስተኛ የሚሆኑት ረዱን ብለው ሲሉ ቲጂንም ጨመርንላችሁ አሁን እኔ ኮመንት ምን አደረገው ምንድነው ቴዲ አንተ ቲጂን በኢንተርቪው መሃል መጥራት አለብን በደንብ አድርገሽ ትጠይቂያቸዋለሽ ቴዲ አለፍ ነው የሚለው ሴፍቲ ይጠብቃል እኛ ደግሞ በደንብ አድርጎ ነው በደንብ መጎርጎር አለበት ስንዴና እንክርዳዱ መለየት አለበት እሱ ስንዴው ብቻ ነው እንክርዳዱ ነው አይለየውም በቃ የፊት ብቻ ለማንኛውም በጣም ደስ ብሎናል ተመልካቾቻችን እናንተንም በጣም እናመሰግናለን አብራችሁ ስለቆያችሁ በጣም እናመሰግናለን እንግዲህ ቲጂ ሙያ እንዳያችሁት ነው ቴዲ በጣም እናመሰግናለን ለዚህ ቤት እንግዲህ አዲስ ሆናችሁ ሰዎች ሰብስክራይብ ያደርጋችሁ ሰብስክራይብ እንዳይረስ ወሳኙ ነገር እሱ ነው በጣም ማለት ለኛ ለምንሰራ ዩቲዩበሮች በጣም ሰፖርት የሚያደርገን እሱ ስለሆነ ከናንተ ምንም አይከፈልም ኦልሬዲ ሰብስክራይብ ብቻ ስለሆነ ለኛ ብርታት ይሆናል በጣም እናመሰግናለን ተመልካቾቻችን እንግዲህ ቀሪውን ደግሞ ሁለቱ ባልና ሚስት ይዝጉትና በቀጣይ ቪዲዮ ደግሞ እንገናኛለን ሰላማችሁ ዝት ይበልና እንወዳችኋለን እንግዲህ እኔም ደግሞ እዚህ ድረስ አክብረውኝ ስለመጡ ሁለቱ ጥንዶች ምርጥ ጥንዶች እንግዲህ ያው በእነሱ ተመልካቾች ስምም በእኛም በጣም ነው የማመሰግነው በርቱ ተበራቱ ከዚህ በኋላ ደግሞ የነሱን ሰርግ የነሱን እርግዝና መውለድ ፕሮሰስ ልደት ለመብላት ያብቃኝ ያው ሰፋ ያረኩ ነው የሚሄደው እናንተ ደግሞ በቪዲዮ እኔ ጋር ግን ኮሜንት ያደርገው ይዤው ሄዳለሁ ሰርፕራይዝ ነው የምናደርገው ይዮብን እናደርጋለን አንድ ሰው መርጬ እናንተ ቤት ማምጣት አይቀርም አሁን ሰው መረጥ አዲስ አበባ ያላችሁ ከውጪም ታዘጋጅልኛለች ቲጂ በቃ ምን ትያለሽ ቲጂስ አይደለ የሰሞኑ ጫጉላው ምናምን እንዴት ነው ያለው ነገር የትዳሩ ጉዳይ ይሄው በጣም በእውነት ኮንትራቱ በቃ የሰሞኑ እንዴት ነው መለካ ትዳር እንዴት ነው እንዲያሉኝ ነው ትዳር እንዴት ያላገባችሁ አግቡ
እውነቷን ነው። እኔ ራሱ በጣም ተመችቶኛል። ይሄን አገልግል እያጨድኩት ነው። ደፋብኝ እኮ በጣም ካሜራውን ጥረጊ ማለት ድሮ ቀረ። ስለዚህ ይሄ ነው ተመልካቾቻችን፣ በጣም እንወዳችኋለን እናከብራችኋለን። ካጠፋን በጣም ይቅርታ። ሰብስክራይብ ግን እንዳይረሳ እባካችሁ። አይደል እስከ ዛሬ እንደዚህ ብዬ አላቅም። አሳድጉ፣ ለፋን፣ ደከመን፣ ጣረን አይደል እንዴ? አዲስ ተጋቢዎች ነን። ላደረገ እንደውም አገልግል ትጋብዣዋለሽ ሰብስክራይብ ላደረገ ምንም ችግር የለውም። በቃ መልካም ጊዜ። በጣም እንወዳችኋለን፣ በጣም እናከብራችኋለን። ቺርስ በጠጅ አቤት 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 እንዲህ ነው ለእናንተ ቺርስ